እኛ እንደፈለከው ነው አይመልስልን። እግዚአብሔር እኛ እንዳሰብነው አይመልስልን። ምክንያቱም እግዚአብሔር ሉዓላዊ አምላክ ነው። በመታልፉበት መከራ ውስጥ ሁሉ እግዚአብሔርን ላለመበደል፣ እግዚአብሔርን ላለማሳዘን፣ እግዚአብሔርን ከባህሪው ውጪ ስለ እግዚአብሔር ላለመናገር ራሳችሁን እንድታስለምዱ፣ ራሳችሁን እንድትጠይቁ። ሰላም እንዴናችሁ? በጌታ የተወደዳችሁ እህትና ወንድሞች፣ ይሄ ብልሃተኛ ሴት የተሰኘው የዩቲዩብ ቻናል ነው። በዚህ ቻናል ላይ ክርስቲያናዊ የሆኑ ሀሳቦችን የማጋራበት ነው። አዲስ የሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሆኑ። ዛሬ በህይወቴ እግዚአብሔር ብዙ ካስተማሪ ነገሮች አንዱ በጣም ብዙ ነገርን የቀየረልኝና ልክ እንዳልነበርኩኝ ረጅሙን ጊዜ ያስታወሰኝን ሀሳብ ነው ማወራላችሁ። የቆየ እንዳይመስላችሁ፣ በጣም አጭር ጊዜ ነው ይሄንን ሀሳብ ያገኘሁትና አንዲት ቤተክርስቲያን ሄድና እካፈላለሁ ቃል እና በተካፈልኩበት ጊዜ ሁሉ እንግዲህ እግዚአብሔር መንፈስ እንዴት እንደሚናገር የምታውቁት ይመስለኛል። እግዚአብሔር ሲያስተምረኝ ነበር። ዛሬ ማወራላችሁ ስለ ኢዮብ መጽሐፍ ነው። እኔ የኢዮብን ፈተና፣ የኢዮብን ንግግር፣ የኢዮብን የፍጻሜና የእግዚአብሔርን መልስ በደንብ እንድናጤነው ስለፈለግኩኝ ነው ይሄንን ሀሳብ ይዤላችሁ የመጣሁት። ኦኬ፣ እንደምታስታውሱት እንግዲህ ኢዮብ ከ1 እስከ 2 ባለው ጊዜ ላይ በጣም በቃ ጻድቅ የነበረ ሰውና እግዚአብሔርም የሚወደው ሰው የነበረ፣ እግዚአብሔርም የሚተማመንበት ሰው የነበረ ነው እና ሰይጣን ግን ዞሮ ዞሮ ሲያይ እሱን አገኘውና እግዚአብሔርም ጋር መጥቶ ጥያቄ እንዳቀረበ የምታስታውሱ ይመስለኛል። የእግዚአብሔርም ጥያቄ ታማኝ ባሪያዬን አየኸው ወይ የሚል ነው። ምክንያቱም እግዚአብሔር ምን ያህል ጻድቅ እንደነበረ ያውቅ ነበር። ኢዮብ ለልጆቹ ኃጢአት ገና ሊመጣ ላለ ኃጢአት እንኳን ንስሐ የሚጠይቅና ምሕረት የሚጠይቅ ሰው እንደነበረ በደንብ የምናውቀው ይመስለኛል። እንግዲህ እንደዚህ እግዚአብሔር የታመነበት ሰው እግዚአብሔር ለፈተና አሳልፎ ሰጠው። እንግዲህ የደረስንበት የክርስትና ሌቭል አንዳንድ ፈተናን ወይም አንዳንድ ሰፈሪንግን እግዚአብሔር ወደ ህይወታችን አያመጣም የሚባል የእምነት ደረጃ ደርሰናል ብዬ አስባለሁ። አይ ቲንክ እቺ አስተሳሰብ ከኒው ኤጅ ጋር የተገናኘ ይመስለኛል። ፎር ሰም ሪዝን እግዚአብሔር ያው አይፈትንም ወይም ደግሞ እግዚአብሔር መከራ ውስጥ አይከትም ብለን ልናስብ እንችላለን። እግዚአብሔር መከራ ውስጥ አይከትም፣ ግን እግዚአብሔር ለፈተና እንድንፈተን ምናልባት እድልን ሊሰጠን ይችላል፣ ወይም ደግሞ እግዚአብሔር በፈተና ውስጥ ሊያሳልፈን ይችላል። አዲስ የገባኝ መረዳት ነው። ኦኬ ሶ ኢዮብ ከተፈተነ ሰዓት ጀምሮ ታግሷል። አዎ የደረሰበት ነገር በጣም ቀላል አይደለም። አዎ ኢዮብ እንዲህ አለመናገር አይችልም። አዎ ኢዮብ ግን ኮንስተንትሊ እኔ ራይቸስ ነኝ፣ እኔ ልክ ነኝ፣ እኔ ጻድቅ ነኝ፣ እኔ ትክክለኛ ነገር ነው ያደረኩት፣ እኔ በደል አልተገኘብኝም ብሎ መልሶ መላልሶ በእግዚአብሔር ፊት ሲናገር እናየዋለን። ጓደኞቹም መጥተው ኃጢአተኛ ስለሆንክ ነው፣ ኃጢአት የሌለበትማ እንዲህ ሰፈር አያደርግም፣ ኃጢአተኛ ስለሆንክ ነው ብለው መልሰው መላልሰው ሲነግሩት እነሱን ሊያረጋግጥላቸው ሲፈልግ የነበረው ነገር ልክ መሆኑን ነው፣ ራይቸስ መሆኑን ነው፣ እንዳልተሳሳተ ኃጢአት እንዳልሰራ ነው። ይልቁንም ኢዮብ በንግግሩ ያው ነው እኮ ኃጢአተኛም ብሆን ጻድቅም ብሆን ዲፍረንስ የለውም እያለ በእግዚአብሔር ፊት የማይገባ ነገር ሲናገር እንደነበረ የገባኝ ከጊዜ በኋላ ነው። ከ3 እስከ 31 ድረስ ኢዮብ ኮንስተንትሊ እግዚአብሔርን ሲጠይቅ ነበረ። እንዲኮ አርጌ ነበር፣ እንዲኮ ነበርኩ፣ እንደዚህኮ አርጌ ነበር። አዎ እግዚአብሔር አይሰማኝም፣ እንዲህ ብዬ እግዚአብሔር አይመልስልኝም፣ እንዲህ ብዬ እግዚአብሔር እንደዚህ ያላረገልኝም ብሎ መልሶ መላልሶ እግዚአብሔርን ሲጠይቅ ነበር የምናየውና ጓደኞቹም እስከ 31ኛው ድረስ ኤሊሁ መጥቶ ቻሌንጅ እስኪያደርጋቸው ድረስ አዎ አንተ ኃጢአተኛ ነህ፣ አንተ ኃጢአተኛ ነህ ሲሉት ነበረ። ያው ልብ የሚያደክሙ አጽናኞች እንደነበሩ የሰማችሁት ይመስለኛል። እኔ ላተኩር የምፈልግበት ፖይንት አለ፣ የተማርኩትም ይሄ ስለሆነ ማለት ነው። ኤሊሁ ከመጣበት ሰዓት በኋላ ኤሊሁ ሲናገር የነበረው ነገር እኛ በደንብ እንድናስተውለው የምፈልገው ነገር ነው። እግዚአብሔር ያስተማረኝ እሱ ነው። ኢዮብ ሲናገር የነበረው እንዲህ ነው። ኢዮብ አንተ ጻድቅ ስለሆንኩ ነው ልትል ትችላለህ፣ ይሄ ነገር የደረሰብኝ እነሱ ደግሞ ኃጢአተኛ ስለሆነ ነው ሊሉ ይችላሉ። አንተ ግን በምታልፍበት መከራ
እግዚአብሔርን እየበደልክ እንዳለ ነው ማቀው ይለዋል ኤሊሁ። ብዙዎቻችን የምናልፍባቸው የማይመቹ መንገዶች አሉ። ሰፈር ልናረግ እንችላለን። በህይወት ሰፈር ስናረግ የምንናገረው ንግግር፣ የምናስበው ሐሳብ፣ በእግዚአብሔር ላይ የምናነሳው ጥያቄ በአጠቃላይ እግዚአብሔርን እየበደልንስ ቢሆን ይሄ ንግግር ላይመች ይችላል። ምክንያቱም እንዴ ሰፈር እያረኩ ነው እኮ እግዚአብሔር ፈቅዶለት ሰይጣን ፈትኖኛል። እንዴት ነው እግዚአብሔር ሪስኪው የማያረገኝ? እግዚአብሔር እንዴት ነው ከእንደዚህ አይነት ነገር የማያወጣኝ ብላችሁ ልትጠይቁ ትችላላችሁ። እግዚአብሔር ከፈተና አያዘልለንም፣ ፈተና ውስጥ ግን ይረዳናል። በባቢሎን ዘመን ታስታውሳላችሁ፣ ሲድራቅ ሚሳቅ አብደናጎ ባያድነንም ብለው በገቡበት እሳት ውስጥ አንድ የመልአክ መልክ፣ አንድ የልዑል መልክ የነበረው ነበረ። እግዚአብሔር እሳቱን ማጥፋት ይችላል፣ ግን ደግሞ በእሳት ውስጥ ማለፍ ስለነበረባቸው እምነታቸው ሊፈተን ስለተገባው በእሳት ውስጥ ግን አብሯቸው ነበር። እግዚአብሔር የአንበሳን አፍ ከመዝጋት ይልቅ ዳንኤልን አለመወርወር ይቀለው ነበር። ግን በዛ ፕሮሰስ ውስጥ እግዚአብሔር ሊሰራ የሚፈልገው ብዙ ነገር አለ። እንግዲህ የጣሏቸውን እንኳን የበሉ አንበሶች ዳንኤልን እንዳይበሉ ያረገበት የሱ የራሱ ጥበብ ነበረው። ስለዚህ አንዳንዶቻችን በምንሄድበት መንገድ፣ በምንፈተንበት ፈተና ውስጥ ምናልባት እንደ እግዚአብሔር ሰው አይሆንም ይሆናል እየጠበቀን ያለ ነው። ምናልባት እንደ ታማኝ ባሪያ ላይሆን ይችላል እየጠበቅን ያለ ነው። ፈተና መጥቷል። ግን ፈተናውን ለማለፍ የምንሄደው መንገድ እግዚአብሔርን ያከብራል ወይ? እንደዚህ አይነት ጥያቄ መቼም በጣም ሞኝ ሊያስብል ይችላል። ዩር ሰፈሪንግ አይ ነው ሰፈር እያደረጋችሁ እግዚአብሔርን ታምናችሁ እየጠበቃችሁ ነው ሲጠየቅ ራሱ ያናድዳል። እንዴት እግዚአብሔር ከእንደዚህ አይነት ነገር ውስጥ አያዘልኝም? እንዴት እግዚአብሔር ከእንደዚህ አይነት ነገር ውስጥ አያስወጣኝም ብለን ነው የምናስበው። እግዚአብሔር ሁሉን ቻይ እንደሆነ ስለምናውቅ ማለት ነው። የምናልፍባቸው መከራዎች ሁሉ ነገ ደብል ፖርሽን የሚያስገኝልን ነገር ቢሆንስ? ነገ የተሻለ ነገር የሚያስገኝልን ቢሆንስ? የሰው ህይወት በፈተና አይደለም የሚሰራው፣ በፈተና አይደለም የሚቀመመው። ስለዚህ እግዚአብሔር ወዶና ፈቅዶ በዚህ መልኩ ሲያሳልፈን እኛ በምናልፍበት መንገድ ውስጥ እግዚአብሔርን እየበደልን ነው ወይስ እንደ ታማኝ ባሪያ እግዚአብሔርን እየጠበቅን ነው የሚለውን ጥያቄ ልጠይቃችሁ ፈልጋለሁ። ብዙ ጊዜ በፍቅር ግንኙነት ውስጥ ስንቆይ፣ ደስ በማይል ጮኝነት ውስጥ ስንቆይ እግዚአብሔር ለፈተና አሳልፎ ሰጥቶን እግዚአብሔር ስለኛ ጉዳይ ግድ የማይለው እስኪመስለን ድረስ በጣም እግዚአብሔር ላይ እናማርራለን። በይበልጥ ብዙ ጊዜ የምንናገራቸው ነገሮች አሉ። እኔን ጥያቄ አይሰማም፣ እግዚአብሔር እኔን ማየት ትቷል፣ ልክ ኢዮብ ሲል እንደነበረው ማለት ነው። እና ኤሊሁ ያስታወሰው ይሄ ነው። አንተ በምታልፈው መከራ ውስጥ እግዚአብሔርን እየበደልከው ነው። ምክንያቱም እግዚአብሔርን ዲፋም እያረግከው ነው። እግዚአብሔርን ካራክተሩን ዳውት እያረግከው ነው። የእግዚአብሔርን ባህሪ፣ የእግዚአብሔርን ማንነት እየተጠራጠርከው ነው። እግዚአብሔር ሁሉን አያይም እያልክ ነው። ኃጢአተኛም በሆን ጻድቅም በሆን እኮ ምንም በእግዚአብሔር ፊት ምንም ልዩነት አይደለም እያልክ ነው። እግዚአብሔር ጽድቅን እንደማይወድ፣ እግዚአብሔር በጽድቅ እንደማይፈርድ እግዚአብሔርን ዳውት እያረግከው ነው። በምታልፉበት መንገድ ላይ ምን አይነት ንግግርን ነው ከእግዚአብሔር ጋር የምትናገሩት? ምናልባት እንደተባለውን በትዳር ውስጥ ባሎቻችሁ እንግዲህ ሊጎዷችሁ የሚችሉበት ነገርን አድርገው ሊሆን ይችላል። እጮኛዎቻችሁ እንደዚህ አድርገው ሊሆን ይችላል። እኔንማ አታየኝም፣ እሱንማ ለእሱማ ታደላለህ፣ እንዲህ ነው የምንላቸው ብዙ ንግግሮች አሉ። እኛ በምናልፍበት መከራ እግዚአብሔርን ዲፋም እያደረግነው ነው። የእግዚአብሔርን ባህሪ ማንነት ኳስችን እያደረግነው ነው። እግዚአብሔር ጻድቅ ፈራጅ አይደለም እያልን ነው። እግዚአብሔር አያይም እያልን ነው። እና በጣም እንድታስቡ የምፈልገው መከራ ቀላል ነገር አይደለም፣ ግን ደግሞ እግዚአብሔርን ያለ ባህሪው ያለ ማንነቱ እየጠየቅነው ነው ወይ የሚለውን ነገር አስቡ። ምክንያቱም ኤሊሁ እስኪናገር ድረስ ኢዮብ በጣም ፕራውድ ነው። እኔ እኮ ኢኖሰንት ነኝ፣ እኔ ጠይቃለሁ እግዚአብሔር ግን አይመልስም፣ እኔ እንዲህ እላለሁ ግን እግዚአብሔር ዝም ብሎኛል እያለ ነው። መልሶ መላልሶ ኢኖሰንት መሆኑን መልሶ መላልሶ ጻድቅ መሆኑን ለእግዚአብሔር እየነገረው ነው። ሁሉን ለሚያውቅ እግዚአብሔር ናፍረድልኛ አይ ቲንክ የምትሰማኝም አይመስለኝም እያለ ነበር። እና ዊዝ ዲስ ደግሞ ኢዮብ ሊጠብቅ የሚችለው መልስ ኢዮብ እኔ እኮ ነኝ እንድትፈተን ያረኩ፣ ኢዮብ እንዲህ በዚህ በገባህበት እንትን አይዞ ምናምን እንዲለው ነበር የሚጠብቀው። ሰውኛ እንደዚህ ነው። አንድ ነገር ግን እንድታስተውሉ ፈልጋለሁ። እግዚአብሔር
እኛ እንደፈለግከው ነው አይመልስልንም። እግዚአብሔር እኛ እንዳሰብነው አይመልስልንም። ምክንያቱም እግዚአብሔር ሉዓላዊ አምላክ ነው። እግዚአብሔር ሉዓላዊ አምላክ ነው። እኛ በፈለግነው መልኩ አይመልስልንም። እኛ እንደጠየቅነው ላይመልስልን ይችላል። በዚህ ና አትሉትም። እና ያን ሁሉ ኮምፕሌን ሲያደርግ የነበረው ሰውዬ ልክ እግዚአብሔር መመለስ ሲጀምር እግዚአብሔር ኢዮብ እንዲሆኑ ነው አላለውም። እስቲ ተመልከት እንትን ነኝ ብሎ እግዚአብሔር ሲጠይቀው እያንዳንዱ ስለ ፍጥረት ሲነግረው አንተ እድሜ ትልቅ ስለሆነ ሳታውቅ አትቀርም ይለዋል እግዚአብሔር። ይሄንን ሁሉ ታውቃለህ። ይሄንን እንስሳ አንተ ዴር ማድረግ ከፈራ፣ ይሄንን እንስሳ አንተ መቅረብ ከፈራ፣ አንተ ማየት ከፈራ እንስሳውን የፈጠረው አምላክ ምን አይነት ኃያል እንደሆነ ታውቂ ሆን ይለዋል። እንዲና እንዲያ የፈጠረው አምላክ ለእንትን ጥበብን፣ ለእንትን ኃይልን፣ ለእንትን የሰጠውን አምላክ ታውቀው ይሆን? አታውቀውም። ግን እግዚአብሔርን እየወቀስክ ነው ያለው። እግዚአብሔር አያውቅም፣ አይሰማም፣ አይናገርም እያልክ ነው ያለው እና ቀጥታ አልመለሰም እግዚአብሔር። አብዛኛው ጊዜ በምናልፍበት መከራ እግዚአብሔር ቀጥታ እንዲመልስልን የምንፈልግ ሴቶች ብዙ አለን፣ ወንዶችም ብዙ አላችሁ። ብዙ ጊዜ እንደውም ጸሎቶች፣ ህብረቶች ላይ ስትሄዱ እናንተ የምትፈልጉት ጥያቄ በዚህ መንገድ ነው፣ እግዚአብሔር የሚመልሰው ደግሞ ጥያቄ ሌላ ሊሆን ይችላል። እግዚአብሔር ስለ ጫማ ጠይቃችሁት እግዚአብሔር ስለ ልብስ ሊያወራ ይችላል። ሁል ጊዜ የምንጠይቀው ነገር እግዚአብሔር ቀጥታ መልስ ላይ ይሰጠን ይችላል እና እንድታስቡ ፈልገው እግዚአብሔር እናንተ በወደዳችሁት ልክ ላይ መልስ ይችላል። እናንተ በፈለጋችሁት መልኩ ላይ መልስ ይችላል። ምክንያቱም ሉዓላዊ አምላክ ስለሆነ። ስለዚህ አሁን በምታልፉበት መከራ፣ አሁን በምታልፉበት ስብራት በሚመስል ነገር ጌታ ሆይ ልታስተምረኝ የፈለከው ነገር ምንድን ነው የሚለውን ነገር ከእናንተ እንዲወጣ ፈልጋለሁ። ብዙ ጊዜ አማረናል፣ ብዙ ጊዜ አልቅሰናል። እኔንም አታየኝም፣ እኔንም አትሰማኝም፣ እኔንም አትታየኛል ያልናቸው ብዙ ነገሮች እንዳሉ አውቃለሁ። ያ መንገድ ግን አልጠቀመ። እኔ እኮ ጻድቅ ነኝ፣ እኔ እኮ የጌታ ልጅ ነኝ፣ እኔ እኮ እንዲህ ነኝ ያልንባቸው ብዙ ነገሮች አሉ። ስለዚህ አሁን የሚያዋጣው እግዚአብሔርን መሳደብ፣ እግዚአብሔርን ያለ ባህሪውን ባህሪ መስጠት ሳይሆን በምናልፍበት መከራ እግዚአብሔር ምን እንድማር ነው የፈለግከው? ምን ልታስተምረኝ ነው የወደድከው? በዚህ መካከል ምን እንዳይ ነው የፈለግከው የሚለውን ነገር እንድጠይቁ ፈልጋለሁ። እና ሞስት ኦፍ ኦል እግዚአብሔር በወደድነው ልክ አይመልስልንም፣ በፈለግነው ልክ አይመልስልንም። እነዛ ከሆነማ ሉዓላዊ አይደለማ። የምንፈልገውን ሁሉ ካረገልንማ እግዚአብሔር አይደለማ። ስለዚህ በምታልፉበት መንገድ፣ በምታልፉበት ሰፍሪንግ፣ በምታልፉበት መከራ ውስጥ ሁሉ እግዚአብሔርን ላለመበደል፣ እግዚአብሔርን ላለማሳዘን፣ እግዚአብሔርን ከባህሪው ውጪ ስለ እግዚአብሔር ላለመናገር ራሳችሁን እንድታስለምዱ፣ ራሳችሁን እንድትጠይቁ በዚህ አጋጣሚ መናገር እፈልጋለሁ። ይህን ነገር ከገባኝና ከተረዳው በኋላ ጸሎቴን ቀይሬያለሁ። የምጠይቀውን ነገር ሁሉ ቀይሬያለሁ። አጠያየቄን ቀይሬያለሁ። ስለዚህ አንዳንድ ጥያቄዎቻችን እያልተመለሱ ያሉት ምናልባት የምንጠይቅበት መንገድ ልክ ላይሆን ይችላል ብላችሁ አስባችኋል? እንደን መጨረሻ ላይ ልክ እግዚአብሔር ራሱን ሲገልጥ ኢዮብ ምን አይነት ነውረኛ ሰው ነኝ ነው ያለው። እስከ 32 ድረስ ቦልድሊ እኔ ኢኖሰንት ነኝ፣ እኔ እንትን ነኝ ሲል የነበረው ሰውዬ ራሱን ልክ እግዚአብሔር ራሱን ሲገልጥ ነውረኛ መሆኑን አንደርስታንድ አደረገ። ስለዚህ ምናልባት ነውረኛ ሰው ልንሆን እንችላለን፣ ግን በጣም የምናልፍበት መንገድ ከባድ ስለሆነና ከኛ ጋር አይመጥንም ብለን ስላሰብን እግዚአብሔርን በጣም ተናግረን ነው ሊሆን ይችላል። እግዚአብሔር ከማንነቱ ውጪ መሳደብ የሚመስል ነገር ላይ ደርሰን ሊሆን ይችላል። በምን እያለፋችሁ ነው? በምታልፉበት መንገድ ሁሉ እግዚአብሔርን ድፋም ላለማድረግ፣ እግዚአብሔርን ላለመውቀስ፣ እግዚአብሔርን ከማንነቱ ውጪ ላለመናገር ራሳችሁን እንድታስለምዱ እነግራችኋለሁ። ምክንያቱም መከራ የሚቆም ነገር አይደለም። እቺ ምድር ለሰው ልጅ ብርቱ ሰልፍ እንደሆነች የምናውቅ ይመስለኛል። ሰልፍ በሆነበት ምድር ውስጥ ስንኖር በማስተዋል እግዚአብሔርን ባለማሳዘን ነገሮቻችንን እንድናደርግ የምክር ቃሌን ሰጣችኋለሁ። ራሳችሁ እንደምትመለከቱበት እንደምታዩ አፍተሮል ደግሞ ንስሐ እንደምትገቡበት ተስፋ አድርጋለሁ። ወዳችኋለሁ።